የአራዳ ክፍለ ከተማ የህብረተሰቡን ኑሮ ውድነት ለማረጋጋት መንግስት የራሱን ሚና እየተወጣ ነው የሚገኘው። ሰሞኑን እንደሚታወቀው በአንዳንድ ሚዲያዎች ከዘይት ጋር ተያይዞ የዋጋ ጭማሬን ራግቦ የነበረውን መንግስት የገበያ ማረጋጋት ምርት ማቅረብና በከተማችን በአጠቃላይ ከነጋዴዎች ጋር በመግባባት ንግድ ወደ ከተማችን እንዲገባና የኑሮ ውድነቱ እንዲረጋጋ እየሰራ የሚገኝ ነው። በዚሁ መሰረት መነሻ አድርገን ህብረተሰባችንን የኑሮ ውድነትን ማቅለል ስራ እየሰራን፣ ሌላው ደግሞ ነጋዴው ዘንድሮ 2018 የንግድ ፍቃድ የሚያድስበት እስከ ታህሳስ 30 ነው። እስከ ታህሳስ 30 የ2018 ንግድ ፍቃዱን ያድስበት ሁኔታ ይሆናል። ይሄ ንግድ ፍቃድ የሚታደሰው ኦንላይን ስለሆነ በዲጂታል በቴክኖሎጂ ስለሆነ ሁሉም የክፍለ ከተማችን የከተማችንም ነጋዴ ማህበረሰብ በጊዜው ወደ ተለያዩ የሚመለከታቸው ቅርብ ባለ እነሱ አካባቢ ባለው ተቋም እየሄዱ ንግድ ፍቃዳቸውን እንዲያድሱና ከቅጣት ከታህሳስ 30 በኋላ ቅጣት ስለሚተላለፍ ከቅጣቱ ነፃ ሆነው የነሱም ጊዜያቸውንም ገንዘባቸውንም ሳያወጡ በጊዜው ወደ እድሳት ማዕከል እየሄዱ ፍቃዳቸውን እንዲያድሱና ከቅጣት ራሳቸውን ነፃ ማድረግ እንዳለባቸው እያሳሰብኩ ሁሉም ህብረተሰብ፣ ሁሉም ነጋዴ፣ ሁሉም የክፍለ ከተማችን ህዝብና የከተማችን ህዝብ ከኑሮ ውድነት ጋር ለጎን የህብረተሰቡን ህይወት ማቅለል እንደምንችል ነጋዴው ደግሞ በጊዜው ፍቃዱን አድሶ የሚጠበቅበትን የመንግስት ክፍያ ከፍሎ ወደ ስራው በጊዜ እንዲገባ እያሳሰብኩ እንደ ክፍለ ከተማችን በሁሉም ወረዳዎች ተመሳሳይ ንቅናቄ እየተደረገ ነው። በእኛ ክፍለ ከተማ ይሄን ታሳቢ ተደርጎ ሁሉም ወደ ተግባር የተገባበት ሁኔታ ስላለ በቴክኖሎጂ ስለሚታደስ ሰው ጊዜውን፣ ሰዓቱን፣ ገንዘቡን ቆጥቦ በቴክኖሎጂ ፍቃዱን እንዲያድስና የሚያስፈልገውን ድጋፍ ደግሞ ባለሙያዎችን እየጠየቀ እድሳቱን በጊዜው እንዲያከናውን እያሳሰብኩ የአራዳ ክፍለ ከተማ ሁሌም በአዲስ እይታ ህዝቡን፣ ነጋዴ ማህበረሰቡን ማገልገል ይወዳል። በቴክኖሎጂ ነው የምናገለግለው። ጊዜያችሁን ተጠቅማችሁ እንድትገለገሉ ማለት እፈልጋለሁ።